ዓለም በአሁኑ ሰዓት እጅግ አስፈሪና በማንኛውም ቅጽበት ሊፈነዳ የሚችል የፖለቲካና የወታደራዊ እንዲሁም የዲፕሎማሲያዊ እሳተ ገሞራ ላይ ተቀምጣለች። የዚህ ሁሉ ማዕበል ደግሞ ዋሽንግተን ዲሲ ናት። በአሜሪካና በኢራን መካከል የተቀሰቀሰው አውዳሚ ጦርነት የሩሲያ ቁጣ የተቀላቀለበት ቀይ መስመር እንዲሁም በአሜሪካ ውስጥ የፖለቲካ ውስጥ የፈጠረው ታይቶ የማይታወቅ የእርስ በርስ መናቆር ተዳምሮ የዘመናችን እጅግ አስጨናቂ ታሪክ ምዕራፍ እየተጻፈ ይገኛል። የፕሬዚዳንት ዶናልድ ትራምፕ ሁለተኛው የስልጣን ዘመን አሜሪካን ብቻ ሳይሆን መላው ዓለምን ወደማይታወቅ ትርምስ አዘቅት ውስጥ የከተተ መሆኑን በርካታ የፖለቲካ ተንታኞች እየገለጹ ነው። ይህ ውጥረት ከጦር ግንባር እስከ ዋይት ሃውስ ከሞስኮ እስከ አሜሪካ የአየር ማረፊያዎች ድረስ የተዘረጋ ሰፊ ድር አለው። ጉዳዩ ከጦርነት ግንባርና ከዋሽንግተን የፖለቲካ ሸፍጥን ጀምሮ በአሜሪካና በኢራን መካከል የተከፈተው ጦርነት ፕሬዚዳንት ዶናልድ ትራምፕ መጀመሪያ እንዳሳቡት ቀላልና አጭር ሆኖ አልተገኘም። ጦርነቱ እየተራዘመ እየበረታ ሲመጣ በአሜሪካ ሕዝብ ዘንድ ያለው ተቀባይነት በዚያው ልክ እያሽቆለቆለ መጥቷል። በዚህ ፈታኝ ወቅት ፕሬዚዳንት ትራምፕ አንድ የተለመደ የፖለቲካ ስልታቸው መጠቀም ጀምረዋል። እሱም ጥፋትን ወደ ሌላ ሰው ማላከክ ወይም የመስዋዕት በግ ማዘጋጀት ነው። ሰኞ ዕለት በሜምፊስ ከተማ የወንጀል መከላከል አስመልክቶ በተዘጋጀ አንድ የውይይት መድረክ ላይ የተገኙ ፕሬዚዳንት ትራምፕ የኢራኑን ጦርነት ለመጀመር እንዴት ውሳኔ እንደደረሱ ሲያብራሩም ያልተጠበቀና አነጋጋሪ ንግግርን አድርገዋል። በንግግራቸውም የገዛ የመከላከያ ሚኒስትራቸው ፒት ሄግሴትን የጦርነት ቀዳሚ ጠንሳሽና አነሳሽ አድርገውም አቅርበዋቸዋል። ትራምፕ በንግግራቸው ወቅት በመካከለኛው ምስራቅ ትልቅ ችግር ገጥሞናል፣ ለ47 ዓመታት ሽብርን ሳሳፋ የኖረችና የኒውክሌር ጦር መሳሪያ ባለቤት ለመሆን እጅግ የተቃረበች ኢራን የምትባል ሀገር አለች። ታዲያ በዚህ ጊዜ ኑ እንናገር አልኩኝ በማለት በወቅቱ የነበረውን ሁኔታ አብራርተዋል። በመቀጠልም በፊታቸው ቀርበው ስለነበሩ አማራጮች ሲናገሩ የጦር ኃይላችን ቁጥር ለማሳደግና 50ና 55 ወይም 65 ሺህ ወታደሮች ለመመልመል ዝም ብለን መቀጠል እንችላለን። ይህ መጨረሻ የሌለው ጉዞ ነው። አሊያም ደግሞ ይህን አቁመን ወደ መካከለኛው ምስራቅ አነስተኛ ጉዞ በማድረግ ይህንን ግዙፍ ችግር ለአንድና ለመጨረሻ ጊዜ ማስወገድ እንችላለን የሚሉ አማራጮች ነበሩ። ትክክለኛውና አነጋጋሪው የትራምፕ የፖለቲካ ጨዋታ የመጣው ከዚህ በኋላ ነው። ትራምፕ ቀጥታ ወደ መከላከያ ሚኒስትራቸው ፒት ሄግሴት ዞር በማለት እናም ፒት ይህንን ሀሳብ በማንሳት የመጀመሪያው ሰው አንተ ነበርክ ብዬ አስባለሁ፣ እርምጃ እንውሰድ አልከኝ፣ ምክንያቱም የኒውክሌር መሳሪያ እንዲኖራቸው መፍቀድ አትችልምና ሲሉ ተናግረዋል። ይህ የትራምፕ ንግግር በፖለቲካው መድረክ ላይ እንደ ቀላል የቃላት ልውውጥ አልታየም። የፖለቲካ ተንታኞችና የትራምፕ ነቃፊዎች እንደሚያስረዱት ይህ ንግግር ፕሬዚደንቱ ጦርነት ሙሉ በሙሉ ከሽፎ እንደ ውድቀት የሚቆጠርበት ጊዜ ሁሉንም የፖለቲካና የታሪክ ጥያቄነት መከላከያ ሚኒስትራቸው ጫንቃ ላይ ለመጫን እያመቻቹት ያለ መደላደል ነው። የቀድሞ ፕሬዚደንት ባራክ ኦባማ የንግግር ጸሐፊና የፖርት ሴቭ አሜሪካ አዘጋጅ የሆነው ጆን ፎቭሮቭ ይህንን ሁኔታ ሲገልጹም ሄግሴት ቀጣዩን መግለጫ የሚሰጠው በአውቶቡስ ስር ሆኖ ነው ሲል በትዊተር ገጻቸውም ጽፈዋል። ይህ አባባል በአሜሪካ የፖለቲካ ዘይቤ አንድን ሰው ወይም አሳልፎ መስጠትና ለጥፋት ዳርጎ ራስን ነጻ ማውጣት የሚያሳይ ጥልቅ ዘይቤያዊ አገላለጽ ነው። ከ49 ሺህ በላይ ተከታዮች ያሉት ዴቪድ ስኮማንም ተመሳሳይ ሀሳብ በማንሳት ትራምፕ የጦርነቱን ታሪካዊ ሸክም ከወዲሁ ከራሳቸው ላይ እያራገፉ መሆኑን ተችተዋል። ይባስ ብሎም ትራምፕ ኢራን እሁድ ምሽት ጦርነት በድርድር ለመቋጨት ጠይቃኛለች ሲሉ የተናገሩት የቴህራን ባለስልጣናት ሰኞ ማለዳ ላይ በፍጹም ሐሰት ነው በማለት አስተባብለውታል። ይህ ትራምፕ እርስ በእርሱ የሚጋጭና ሌላን አካል ጠያቂ የሚያደርግ አካሄድ በዋሽንግተን ውስጥ የውስጥ አስተዳደር ውስጥ ያለውን መተማመን እያናጋ ይገኛል። ከዚህ ከዋሽንግተን ውስጥ ሸፍጥ ስንወጣም የዚህ ጦርነት አድማስ ምን ያህል አስፈሪ ደረጃ ላይ እንደደረሰ እንደሚያሳይም ዓለም አቀፍ የጂኦ ፖለቲካዊ መድረክ እንሻገር። የትራምፕ አስተዳደር በኢራን ላይ የተወሰደው ጦርነት እርምጃ አሜሪካን እና ኢራንን ብቻ ሳይሆን የዓለምን ግዙፍ የኒውክሌር ኃያል የሆነችው ሩሲያን ቀጥተኛ ባለድርሻ አድርጓታል። በተለይም ፕሬዚዳንት ትራምፕ ኢራን የሆርሙዝ ወሽመጥን ለዓለም አቀፍ የንግድ መርከቦች ክፍት የማታደርግ ከሆነ የኢራን ኒውክሌር ማመንጫ ጣቢያዎች ኢላማ አድርገው እንደሚያወድሙ የሰጡት ዛቻም በሞስኮ በኩል ሌላ እንደ ቀላል ቃላት ጦርነት አልታለፈም። ሞስኮ ይህን ዛቻ ተከትሎም ለአሜሪካ ያስተላለፈችው ማስጠንቀቂያ የሶስተኛውን የዓለም ጦርነት ደውል ድምፅ ያህል የሚያስተጋባና ዓለምን በድንጋጤ ያቆመ ነበር። የሩሲያው መንግስት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ማክሰኞ በህጽጻ አስቸኳይ ጋዜጣዊ መግለጫ ላይ አሜሪካ በኢራን ኒውክሌር ተቋማት ላይ የምትሰነዝረው ማንኛውም አይነት ወታደራዊ ጥቃት እጅግ አደገኛ እንዲሁም ሊጠገን የማይችል መዘዝ የተመላበት እንደሚሆን በማያሻማ ቋንቋ አስጠንቅቀዋል። ይህ ማስጠንቀቂያ ከየትም መጣ አይደለም። በኢራን ውስጥ የሚገኙት አብዛኞቹ ኒውክሌር ማመንጫዎች በተለይም እንደ ቤሾር ያሉት ግዙፍ የኃይል ማመንጫዎች የተገነቡት በሩሲያ መንግስት በቀጥታ ቴክኖሎጂና የፋይናንስ ድጋፍ ነው። ስለዚህ በእነዚህ ተቋማት ላይ የሚሰነዘር የአሜሪካ ጥቃት ኢራንን ብቻ ሳይሆን የሩሲያን ኢኮኖሚ፣ ቴክኖሎጂና ስትራቴጂካዊ ፍላጎት ላይ የተሰነዘረ ቀጥተኛ ጥቃት ተደርጎ የሚወሰድም ነው። ፔስኮቭ መግለጫቸውም አሁን በመካከለኛው ምስራቅ ያለው ጦርነት አስከፊ በሚባል ደረጃ የተወጠረ መሆኑን ገልጸዋል። ይህን የለየለት እብደት ማብረድ የሚቻለው በፖለቲካዊና በዲፕሎማሲ ጠረጴዛ ዙሪያ ውይይት ብቻ መሆኑን አስምረውበታል። ሩሲያ ይህን አቋሟና ቀይ መስመራን በተመለከተ ለአሜሪካ አስተዳደር ተገቢውን ምልክቶችና ግልጽ ምልክቶችን በስለላና በዲፕሎማሲያዊ መስመሮች ማስተላለፏን ቃል አቀባይ አረጋግጠዋል። የኒውክሌር ተቋማት ላይ የሚደረግ ጥቃት ከወትሮ የጦርነት ወሰን የሚያልፍ ነው። ማመንጫዎች ቢመቱ ሊፈጠሩ የሚችል የራዲዮ አክቲቭ ጨረር መፍሰስ አደጋ ኢራንን ብቻ ሳይሆን መላውን የመካከለኛ ምስራቅ ቀጠና አልፎ ዓለም አቀፋዊ አካባቢ ብክለት፣ የሰብአዊ ቀውስ ሊያስከትል ይችላል። ይህ የሩሲያ ማስጠንቀቂያ ፕሬዚደንት ትራምፕ ከወሰኑት አውዳሚ እርምጃ ወደ ኋላ እንዳይፈገፍጉ ያደርጋቸዋል ወይስ አሜሪካንና ሩሲያን በቀጥታ ወታደራዊ ግጭት ውስጥ ያስገባቸዋል የሚለው ጉዳይ የዓለም አቀፉን ማህበረሰብ እንቅልፍ የነሳም ትልቅ ጥያቄ ሆኖ ቀጥሏል። በአንድ በኩል
በኩል ፕሬዚደንት ትራምፕ ዓለምን ወደ ኒውክሌር አደጋ አውዳሚ ጦርነት እያመሯት ባሉበት በዚህ ፈታኝ ወቅት በሌላ በኩል ደግሞ በገዛ ሀገራቸው በአሜሪካ ውስጥ ታይቶ የማይታወቅ የፖለቲካና ማህበራዊ ቀውስ ፈጥረዋል። የትራምፕ አስተዳደር ከውጭው ዓለም ጋር የሚያደርገው ጦርነት ያህል በውስጥ አሜሪካ ካሉ ፖለቲካ ተቀናቃኞቻቸው ጋር የሚያደርጉት ፍልሚያ እጅግ መርዛማና አደገኛ ደረጃ ይደርሷል። በተለይም ፕሬዚደንቱ በማህበራዊ ትስስር ገጻቸው ላይ ዲሞክራቶችን አሜሪካ የቀዳሚና ጥልቁ ጠላት በማለት መፈረጃቸው በአሜሪካ የፖለቲካ ታሪክ ውስጥ እጅግ አሳሳቢ የሆነ የእርስ በርስ መከፋፈልን አምጥተዋል። ይህንን ፕሬዚደንቱን ጽንፈኛ ንግግር ተከትሎ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ዲሞክራቶችን አናሳ መሪ የሆኑትን ሐኪም ጄፈርስ በፕሬዚደንት ትራምፕ ላይ እጅግ ጠንካራ ቁጣ የተቀላቀለበት ማስጠንቀቂያ ያዘለ ምላሽም ሰጥተዋል። እሁድ ዕለት በሲኤንኤን ቴሌቪዥን ስቴት ኦፍ ዘ ዩኒየን ፕሮግራም ላይ ከጋዜጠኛ ዳና ባሽ ጋር በነበራቸው ቆይታም ጄፈርስ ምንም አይነት ቃላትን ሳይሸሽጉ ፕሬዚደንቱን አውግዘዋል። ዶናልድ ትራምፕ አንድ ሰው ለሞት አደጋ አጋልጦ ከማስገደሉ በፊት ይህን ኃላፊነት የጎደለውና አደገኛ አፉን መዘጋት አለበት በማለት ጄፈርስ ያስተላለፉት መልእክት የሁለቱም መሪዎች የፖለቲካ ሽኩቻ ወደ አዲስና አደገኛ ምዕራፍ ያሻገረም ሆኗል። ሐኪም ጄፈርስና ዶናልድ ትራምፕ ከ2010ዎቹ አጋማሽ ጀምሮ በይፋ ሲወዛገቡ የቆዩ ቢሆንም ይህ የቅርብ ጊዜ ቃላት ጦርነት በዋሽንግተን እጅግ ተጽዕኖ ፈጣሪ ከሆኑ ሁለት የፖለቲካ ሰዎች መካከል ተፈጠረ ታይቶ የማይታወቅ የጥላቻና የፍጥጫ ከፍታ ያሳያል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም አሁን የኢራን ሞት ውድቀት እውን እየሆነ ባለበት ሰዓት አሜሪካ ያላትን ታላቅ ጠላት አክራሪው የግራ ክንፍ እጅግ ብቃት የሌለው የዲሞክራቲክ ፓርቲ ነው በማለት ተቀናቃኞቻቸውን ከውጭ ጠላት አበልጠው ፈርጀዋቸዋል። ይህ ብቻ አይደለም። ትራምፕ ዲሞክራቶችን መንግስትን በከፊል በመዝጋት በሀገር ውስጥ ደህንነት መመሪያ እና በኤርፖርት ጸጥታ ሰራተኞች ላይ ጉዳት እያደረሱ ነው በማለት ወቅሰዋል። ትራምፕ ይህን ክፍተት ለመሙላት በሚል ምንም አይነት የኤርፖርት ደህንነት ስልጠና የሌላቸው የኢሚግሬሽንና የጉምሩክ ማስከበር ኤጀንቶችን ወደ አየር ማረፊያዎች ማሰማራታቸው ሌላው ትልቅ የፖለቲካ ማዕበል የቀሰቀሰ እርምጃም ሆኗል። ይህን የትራምፕ እርምጃ ሐኪም ጄፈርስ በእጅጉ አብጠልጥለውታል። ጄፈርሰን ለሲኤንኤን እንደተናገሩት ትራምፕና ሪፐብሊካኖች ባለፈው ጥር ወር ላይ ወደ ስልጣን ከተመለሱበት ጊዜ ጀምሮ ሶስት ሁኔታዎች ብቻ ጎልተው ወጥተዋል። ህይወት እጅግ ውድ ሆኗል። ህይወት በትርምስና በውከት ተሞላ ሆኗል። እንዲሁም ህይወት እጅግ ጽንፈኛና አክራሪም ሆኗል። ጄፈርሰን አክለው ሪፐብሊካኖች የመንግስት መዘጋት ፈተው የኤርፖርቶች ጸጥታ ሰራተኞችን ወደ ስራ ከመመለስና ደሞዝ ከመክፈል ይልቅ በሚሊዮን የሚቆጠሩ አሜሪካውያን መንገደኞችን እንግልት ውስጥ መክተት መምረጣቸው አሳዛኝም ነው ብለዋል። ህዝቡን ምንም አይነት የኤርፖርት ደህንነት ፍተሻ ስልጠና የሌላቸው የአይሲ ወኪሎችን አገልግሎት አጋልጦ መስጠት በመላው ሀገሪቱ የሚገኙ የአየር ማረፊያዎች ውስጥ ከፍተኛ ትርምስና የደህንነት ስጋት መፍጠር ተቀባይነት የሌለው ድርጊት በማለት ጄፈርሰን የትራምፕን አስተዳደር አጣጥለውታል። የአሜሪካ ውስጥ ቀውስ፣ የኢኮኖሚ መናጋት፣ የሪፖርቶች ትርምስና የውጭ ዓለም ጦርነት ተዳምረው የዶናልድ ትራምፕ ሁለተኛ ስልጣን ዘመን የከፍተኛ ትችትና መሳለቂያ ቁጣ ኢላማ አድርገውታል። ይህ የፖለቲካና የማህበራዊ ውጥረት በዜና ማሰራጫዎች ብቻም ሳይሆን ወደ አሜሪካ ኪነ ጥበብና የባህል መድረኮች ዘልቆም ገብተዋል። ለዚህም ማሳያው የ2026 የኦስካር ፊልም ሽልማት ስነ ስርዓት ላይ ታዋቂው የቴሌቪዥን አቅራቢና ኮሜዲያን ኮናን ኦብሪየን ያቀረበው መድረክ ነው። ኮናን ኦብሪየን በመክፈቻ ንግግሩም በፕሮግራሙ መሃል ባቀረባቸው ቀልዶች የአሁኑ የትራምፕ አስተዳደር ፖለቲካዊ ብልሽነት፣ የጦርነት መዘዝና በሀገር ውስጥ የተፈጠረውን ሁከት በማንሳት ኃይለኛ የፖለቲካ ትችቶች እና ሽሙጦችን ሰንዝረዋል። ይህ የባህል መድረኮች ሳይቀሩ የፖለቲካ መተንፈሻ መሆናቸው አሜሪካ ምን ያህል በጥልቁ እንደተካፈለችና በማህበረሰቡ የተፈጠረው ትርምስ ምን ያህል እንደተማረ በግልጽ የሚያሳይ ነው። በአጠቃላይ ሲታይ አሁን ያለው የዓለም አቀፋዊና አሜሪካዊ ሁኔታ እጅግ ውስብስብና የተሳሰረ ነው። ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ የከፈቱት ጦርነትና በኢራን ኒውክሌር ማመንጫዎች ላይ የሰነዘሩት ዛቻ ሩሲያ ወደ መድረኩን አምጥተው የዓለምን ሰላም በክር ላይ አንጠልጥለውታል። ጦርነቱ ያስከተለው ፖለቲካዊ ኪሳራ ለማካካስ ትራምፕ የገዛ የካቢኔ አባላቸው የሆኑትን ፒት ሄግሴትን የመስዋዕት በግ ለማድረግ እየሞከሩ ነው። ወደ ሀገር ውስጥ ስንመጣ የፖለቲካ ተቀናቃኞቹ እንደ ሀገር ጠላት በመፈረጅ የመንግስት ተቋማትን ማዳከምን፣ ያልሰለጠኑ ታጣቂዎችን በኤርፖርት በማሰማራት አሜሪካ ወደማይታወቅ የውስጥ ትርምስና እየገፏት ይገኛሉ። የሐኪም ጄፈርስ ጠንካራ ማስጠንቀቂያም ሆነ የኮናን ኦብሪየን ፌዝ የሚያሳዩት አንድ ሀቅ ቢኖር የዶናልድ ትራምፕ ሁለተኛ ስልጣን ዘመን አሜሪካን ሆነ ዓለምን እጅግ ውድ ምስቅልቅሉ የወጣና ወደ ጽንፍ የተገፋ ህይወት ምዕራፍ ውስጥ እያስገባት መሆኑ ነው። ይህ ሁሉ እርስ በርስ ታሰረ ውጥረት በቀጣይ ቀናትና ሳምንታት ምን አይነት አስከፊ የሆነ አስገራሚ መልክ ሊይዝ እንደሚችል ዓለም ትንፋሹን ውጦ በመጣበቅ ላይ ይገኛል። ፖለቲካዊ ሸፍጡ፣ ወታደራዊ ፍጥጫውና የዲፕሎማሲው ጦርነት አሁንም እንደቀጠለ ነው።